ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። ትናንትና ምሽት እንግዲህ በአፍሪካ ዋንጫ የግማሽ ፍጻሜ 2 ጨዋታዎች ተደርገዋል። ምሽት 2 ሰዓት ላይ ሴኔጋልን ከግብጽ ጋር ያገናኘው ጨዋታ በሴኔጋል 1-0 አሸናፊነት ተጠናቋል። ሳዲዮ ማኒ ግቡን ማስቆጠር የቻለ ተጫዋች ነው። አስደናቂ ግብ አስቆጥሯል። እንግዲህ ሳላህ ከግብጽ ብሔራዊ ቡድን ጋር ትልቅ ዋንጫ የማንሳቱን ህልም ለአሁኑ የቀጨ ጨዋታ ነበረ። ይህንን ጉዳይ እንመልከተው። በጨዋታው ፍጹም የበላይነት ነበራት፣ ግን ለማየት ያን ያህል ማራኪ የነበረ ጨዋታ አልነበረም። ግን ሴኔጋል ያው ግብጽ እንደዚህ ትጮታለች ወይም እንደዚህ አይነት አቀራረብ ይኖራታል ብዬ አልገመትኩም ነበር። ግን በሴኔጋል በኩል የተሻሉ ድሎችን የተመለከትንበት ነበር። ናንሳይን ጉዳይ ልክ ነው። የሙሐመድ ሳላህ የአፍሪካ ዋንጫን የማሸነፍ ህልም ትላንትና እንደገና ሌላ ፈተና ገጥሞታል። ሌላው ፈተና የቀድሞ የሊቨርፑል ጓደኛው ትላንትና በዱዋሊቲ ነበር ስናነሳ የነበረው የሳላህ የማኔ እያልን እና የሁለቱን የጋራ ታሪክ ግን ደግሞ በአህጉራቸው በሀገራቸው ያላቸው የሆነ የታሪክ ተቃርኖ እና በድጋሚ ይሄ ሰው ሳዲዮ ማኔ ነው የሙሐመድ ሳላህ ህልም ፊት የቆመው። እሱ ነው የማሸነፊያውንም ጎል ያስቆጠረው። እንዳልሽው እንደ ጨዋታ በጣም ረጅም ነበር ጨዋታው፣ በጣም ረጅም 90 ደቂቃ ብቻ አይመስልም ነበር። ምክንያቱም አንድም የግብጽ የጨዋታ ፕላን ነው። የግብጽ ትላንትና የጨዋታ ፕላን 7 የመከላከል ተጫዋቾች የተጠቀሙበት ከ10 ቁጥሩ አሹር ከሁለቱ የማጥቃት ተጫዋቾች ከሞሐመድ ሳላህና ከኦማር ማርቡሽ በስተቀር የተቀሩት 7 ተጫዋቾች በሙሉ የመከላከል ተጫዋቾች ናቸው፣ ዲፌንሲቭ ተጫዋቾች ናቸው። ግብጽ የመጀመሪያ ኢላማውን የጠበቀ የጎል ሙከራ ስታደርግ አርቢትሩ 5 ደቂቃ ጨምሯል። 94ኛው ደቂቃ ላይ ነው የመጀመሪያውን ኦን ታርጌት ሞከሩት። እሱም ሜንዲን ያን ያህል የሚፈትን ሙከራ አልነበረም። ከዚህ ማይንድ ሴት የሚመጣ ነው። 30% ብቻ ነበር የመጀመሪያ አጋማሽ የኳስ ቁጥጥራቸው። 0.00 ኤክስጂ፣ 0 ሙከራ፣ 0 ትልቅ የጎል እድል፣ 0 ትልቅ የጎል እድል። በቃ በጣም ፓሲቭ የሆነ ሳጥን ብቻ የመከላከል በዲፕ ብሎክ የመጫወት አይነት ነው የነበረው። በሴኔጋል በኩልም ተመሳሳይ አደገኝነት ነበር ማለት አይቻልም። የፖሴሽናቸውን ያህል በቂ አደገኝነት አልነበረው ማጥቃታቸው። 0.07 ነው የመጀመሪያ አጋማሽ ኤክስጂያቸው። በግብጽ በኩል በሁለቱ አጋማሽ በመጠኑ በተለይ ጎል ከተቆጠረ በኋላ ሆሳም ሀሳን፣ ዚዞን፣ ሙስጣፋ ሙሐመድን ሌሎች የማጥቃት ተጫዋቾችን ቀይሮ አስገባና ያኔ ሪያክት ለማድረግ ሞከረ። ግን ከዘገየ ነው የነበረው። ጨዋታው ሲያበቃ 3 ሙከራ ብቻ አድርጎ ነው የግብጽ ብሔራዊ ቡድን የወጣው። ምንም እንኳ በተከታታይ የማጥቃት ተጫዋቾችን እየቀየረ ቢያስገባም ግን ከረፈደ የሆነ ነው እና ሳዲዮ ማኔ በጨዋታው የመጨረሻው ምንድነው የጨዋታው ሩብ ዕድሜ ላይ 12 ደቂቃ ሲቀረው ነው ከሳጥን ውጪ ጎል ያስቆጠረው። ከዛ ፊትም የነበሩት የሴኔጋል አብዛኞቹ ሙከራዎች በግብጽ ብሔራዊ ቡድን ሳጥን የመከላከል ባህሪ ምክንያት በእንደዚህ አይነት ቴንደንሳቸው የተነሳ ከሳጥን ውጪ የሚደረጉ ሙከራዎች ነበሩ። ከአማራም ሌሎቹም ተጫዋቾች ራሱ ሳዲዮ ማኔም ሌሎቹም ተጫዋቾች ከሳጥን ውጪ ነበር ይሞክሩ የነበሩት። ሳጥን ውስጥ በቂ ስፔስ ለማግኘት ኒኮላ ጃክሰንን ለማግኘት በጣም አስቸጋሪ ስለነበር ለሴኔጋልና ለሳዲዮ ማኔ ግን ትልቅ ድል ነው። ለሙሐመድ ሳላህ ዋንጫ ሳያሸንፍ ተጨማሪ አፍሪካ ዋንጫ ሊጫወት ይችላል፣ ግን ዋንጫ ሳያሸንፍ የሚዘልቅ እንደሆነ አላቅም። ሴኔጋል ችግር ነበረባት መጀመሪያ። ካሊዱ ኩሊባሊ ተጎድቶ ስለነበር እሱ በጣም አስደንጋጭ ነበር። ግን በሱ ፈንታ የገባው የቼልሲ ተጫዋች ነው አይደለም፣ ማማዱ ሳር ለስትራስቡርግ ነው የሚጫወተው። ግን ባለፈው ክረምት ቼልሲ ያስፈርሞታል እና እንደገባ ሁሉንም ዱዌሎች፣ የአንድ ለአንድ ፍልሚያዎች፣ ሁለቱን አደገኛ ተጫዋቾች መቆጣጠርን በተመለከተ ምንም ችግር አልነበረበትም። ከሙሳ ኒያኪቲ አሁን በኦሎምፒክ ሊዮን ከሚጫወተው ባለፉት ጥቂት ዓመታት በኖቲንገም ፎረስት ከነበረው ተጫዋች ጋር ነበር የተጣመረው። እሱም ደግሞ ማሊክ ጂዩፍም
በዌስትሃም ነው የሚጫወተው። እሱም በጣም አስደንቆኛል ትላንትና። አትሌቲክ ነው፣ ሲያጠቃም ሲከላከልም ዱዌሎች ሲያሸንፍም ሁለቱንም በተመጣጣኝ ብቃት ማድረግ የሚችል ተጫዋች ነው። እሱ ደግሞ ሳላህ ባለበት ኮሪደር የሚጫወት ተጫዋች ነው። በጣም ጥሩ ተጫወተ ማለት ሳላህ በጨዋታ ውስጥ በቂ ተጽዕኖ እያሳደረ አልነበረም ማለት ነው እና የኩሊባሊንም መውጣት እንግዲህ አንበላቸው ነው፣ ትልቅ ኢንስፓይሬሽናል የቡድኑ መሪ ነው። ነገር ግን በበቂ ሁኔታ የእሱ መውጣትን በኤክስፕሎይትም አላደረጉትም። አንዳንድ ጊዜ ተከላካዮቻቸውን በትክክል ለመገምገም የሚያስቸግር ይመስለኛል። ለማኔ ትልቅ ምሽት ነበር። የዛሬ 4 ዓመት የአፍሪካ ዋንጫ አሸንፏል። አሁን ሁለተኛ የአፍሪካ ዋንጫ ለማሸነፍ እድል አለው። በሴኔጋል ታሪክ የምንጊዜም የሀገሪቱ ትልቁ ተጫዋች የመሆኑ ጉዳይ ጥያቄም ያለው አይመስለኝም። ለአሁን ግን ያንኑ የሴኔጋል የምንጊዜም ታላቁ ተጫዋች ነው የሚለውን ዝና ሴሜንት ማድረግ የሚችል የበለጠ ማጥበቅ የሚችልበት እድል አለው። 1 ጎል ብቻ ነበር ትላንትና ያስቆጠረው። ግን ከባየር ሚኒክ ወጥቶ የባየር ሚኒክ ሲዝኑም የተሳካለት አልነበረም። ለዛ ነው በአንድ ሲዝን የለቀቀው። ወደ ሳውዲ አረቢያ ሲሄድ በቃ እያበቃ ነው የሳዲዮ ማኔ ጉዳይ የሚል ፐርሰፕሽን የነበረው። የባለፈው የአፍሪካ ዋንጫም ላይ የመጨረሻው የአፍሪካ ዋንጫም ላይ በቅርብ ጊዜ የተደረገው የዛሬ 2 ዓመት የተደረገው የአፍሪካ ዋንጫም ላይ ጥሩ አልተጫወተምና ይሄው ተመሳሳይ አስተያየት ነበር። እንዲያውም ከዛ የአፍሪካ ዋንጫ በኋላ ራሱን ያገላል የሚል ሁሉ ግምት ነበር። ግን ትናንትና ጎል ማስቆጠር ብቻ ሳይሆን ከመነሻው ጀምሮ ቡድኑ ለፕሬሲንግ ኢኒሺየት የሚያደርገው ተጫዋች እርሱ ነው። እንደ ድሮ አይነት ዓለም አቀፍ ዝና ወይም እንደ ድሮ አይነት ፎርም ላይ ያለው ተጫዋች ባይሆንም ኃላፊነት ነው ከሜንዲ ከኩሊባሊ ከኢድሪሳ ጌይ ጋር የሚጋራ እንጂ ብቸኛው አውራ ባይሆንም ጎል ከማስቆጠር ውጪ አሁንም ልክ እንደ ድሮ ምንድነው እነሱ the be all and in all የሚሏቸው አሉ። ሁሉንም ነገር የሚያደርግ ተጫዋች እንደዚህ አይነት ተጫዋች አይደለም፣ ግን ያንን ጨዋታ ወስኖታል እና ጨዋታው ካለቀ በኋላ አሰልጣኝ ፓፕቺያው የሴኔጋል ብሔራዊ ቡድን አሰልጣኝ በመጨረሻ በምንፈልገው ጊዜ ሳዲዮ ማኔ ማን እንደሆነ አሳይቷል የሚል አስተያየት ሰጥቷል። በ21ኛው ክፍለ ዘመን ከ2000 ወዲህ በተደረጉት የአፍሪካ ዋንጫዎች ሳሙኤል ኤቶ አላደረገውም፣ ዲዲየ ድሮግባ አላደረገውም፣ ፒየር ኤሜሪክ ኦባሚያንግ አላደረገውም፣ ሞሐመድ ሳላህ አላደረገውም፣ ወይ ሌሎች ትልልቅ በአውሮፓ ክለቦች ጎል አምራች የነበሩ ተጫዋቾች አላደረጉትም። ትላንትና 20ኛ ቀጥተኛ የጎል ኮንትሪቢዩሽኑ ወይም የጎል አስተዋጽኦ ነው በ11 ጎሎችና በ9 የመጨረሻ ኳሶች በድምር 20 ማለት ነው። ለሳላህ ትላንትና እንግዲህ እኔ አንድም የሆሳም ሀሰን ታክቲክ ሁለትም የራሱ ፎርም ጥሩ አልነበረም። ይሄ የአፍሪካ ዋንጫ እስካሁን ድረስ ለሞሐመድ ሳላህ ጥሩ ነበር፣ ግን ትላንትና ጥላውን የነበረው ማለት ይቻላል። አንድ ሙከራ አላደረገም። ከ15 የአንድ ለአንድ ፍልሚያዎች 4ቱን ብቻ ያሸነፈው። 14 ጊዜ ኳስ ተበላሽቶበታል። ምን ያህል አስቸጋሪ ምሽት እንዳሳለፈ በዚህ መረዳት ይቻላል። እንግዲህ 7ኛ የአፍሪካ ዋንጫውን እሱን ያህል ብዙ የአፍሪካ ዋንጫ የተጫወተ ተጫዋች የለም፣ ግን በድጋሚ በሴኔጋል ዶሚኔት ተደርገዋል። እንግዲህ የግብጽ ብሔራዊ ቡድን በጣም ጠንካራ የተከላካይ መስመር ነበረው። ቅድም እንዳልኩት በመጀመሪያ አጋማሽ 70% የኳስ ቁጥጥር ብልጫ እንደዚህ አይነት ዶሚናንስ የነበረው ቢሆንም ግን በቂ የጎል እድል እየፈጠረ አልነበረም። ሄዶ ወይ በመለያ ምት ሄዶ ወይ ከሳጥን ውጭ በሚቆጠር ጎል እንደሚያሸንፈው ያስታውቅ ነበር። በኋላ ከጎል በኋላ ነው ሆሳም ሀሰን ዚዞን፣ ሙስጠፋ መሐመድንና ሳሌህ ሞህሰን የሚባሉትን ተጫዋቾች በሙሉ የማጥቃት ተጫዋቾች ቀይሮ አስገብቶ ጨዋታውን ስዊንግ ለማድረግ የሞከረው። ሴኔጋል ለፍጻሜ መድረሱ የሚገባውን የበለጠ አድቬንቸረስ የነበረው የበለጠ የደፈረ ማጥቃትን ለመፈጸም የሞከረው የሴኔጋል ብሔራዊ ቡድን ነበር። ለሳላህ ግን ቅድም እንዳልኩት ለሱ ይሄኛው የአፍሪካ ዋንጫ ትላንት ሳነሳ እንደነበረው ምንድነው ሌጋሲ ዲፋይኒንግ ነው። በግብጽ የሚታይበትን አይን አንድ ማሄር ሜዛሂ የሚባል አልጄሪያ ጋዜጠኛ አለና ምን ይላል፣ ብዙም ማውቃቸው አሁን ለቢቢሲም ሲጽፋ ያዋለው ትላንትናም ኮሜንታተር ነበር። አፍሪካ ኤሳይድ የሚባል የዩቲዩብ ቻናል አለው። አፍሪካ ዘ ካንትሪ የሚባል ዌብሳይት ላይ ጽፋ በጣም ደስ የሚል አርቲክል የሚጽፍ በጣም ጥሩ ተናጋሪ፣ የአፍሪካ እግር ኳስ ላይ በጣም ጥሩ እውቀት ያለው ጋዜጠኛ ነው እና በምዕራብ ግን በማርሴይ ይኖሯል ረጅም ጊዜ እና በምዕራቡ ዓለም የማውቃቸው ጋዜጠኞች በተለይ ስፖርት ላይ እግር ኳስ ላይ የሚዘግቡ ጋዜጠኞች ወደ ግብጽ መምጣት ሲፈልጉ እንደ ድሮ ለጊዛ ፒራሚዶች ምናምን ሲሉ ብቻ አይደለም ወደ ናግሪግ ሄደው የሚያዩት በመስኖ የለማ የሽንኩርት ማሳን ቢሆንም ግን የሞሐመድ ሳላህን የእግር ኳስ ህይወት ለማጥናት ሲሉ ከጊዛ በላይ ወደ ናግሪግ ይሄዳሉ ብዙ ጓደኞቼ ይላል። በምዕራቡ ዓለም ስለ ሞሐመድ ሳላህ ያለው ፋሲኔሽን እንደዛ ነው።
ስለ አንድ ትልቅ ኮከብ ነው የምናወራው። እንደ አይነት ፋሲኔሽን የሚፈጥር አይነት ተጫዋች ነው። በሊቨርፑል የሰራው ስራ ብቻ በእግር ኳስ ውስጥ ስላለው ክብር የሚናገር ነው። በፕሪሚየር ሊግ የ32 የ33 ዓመት ታሪክ ከፕሪሚየር ሊግ የምንጊዜም ታላላቅ ተጫዋቾች መካከል አንደኛው ተብሎ የሚቆጠር፣ አንዳንዶች የምንጊዜም ታላቁ ተጫዋች ሁሉ የሚሉት አሉ። የጎል ቁጥሩን እያነሱ ስኬቱን እያነሱ በስኬት የቆየበትን ጊዜ እያነሱ ሎንጀቪቲ የሚባለውን እሱን እያነሱ ግን እነሱ በጠቅላላው አረቡም ሙስሊሙም አረብ ማለት ነሰሰሊ ሙስሊም ማለት አይደለም፣ ግን በአብዛኛው እዛ ያለው ማህበረሰብ ግን ለምሳሌ ከስፖርታዊ ጀግንነት ባሻገር በሌላም ነገር ሊያውቁት ይፈልጉ ነበር። በፊሊስጤም እንደዚህ አይነት ጥቃት ይፈጸም በነበረበት ጊዜ ለምሳሌ እንደ ሪያድ ማህሬዝ አይነቱ ተጫዋች ወጥቶ በሶሻል ሚዲያ ላይ እና ሌሎችም ብዙ አረብ ሙስሊም እግር ኳስ ተጫዋቾች እየተፈጸመ ስላለው በደል በሶሻል ሚዲያ ያዛ አይነት በደል መፈጸሙን የሚቃወም መልእክት ያስተላልፉ ነበር። አብሮነትን ማሳየት አይነት። ሳላህ እንደዚህ አይነት ኃላፊነት የሚወስድ አይደለም። ሲጀመርም አዘ ካራክተር እንደ እግር ኳስ ጀግና ብቻ ሳይሆን ግን በእግር ኳስ ያለውን ዝና በሆነ ቦታ የሚፈጸምን የሙስሊሞች ወይም የአረቦች በደል ስፖትላይት ለማሳየት እዛ ላይ ብርሃን አሳይቶ ይህ በደል እየተፈጸመ ነው ለማለት ለድምጽነት የማይጠቀምበት ከሆነ ትርጉም የለውም። አህመድ አሰም የሚባል አንድ ጸሐፊ 2019 ላይ ምን ብሎ ነበር? የግብጽ የምንጊዜም ታላቁ ተጫዋች ነው ይላል። the best Egyptian ነው፣ ታላቁ አይደለም፣ the best ምርጡ፣ የምንጊዜም ምርጡ ግብጻዊ ተጫዋች ነው ይልና የምንጊዜም ታላቁ ግን አይደለም ይላል። ምርጥና ታላቅ እያልኩ እየከፈልኩ ነው፣ ታላቅ የሚያደርገው አይነት ታሪክ የለውም ይላል። ለዚህ ነው ሁልጊዜ የሞሐመድ አቡ ትሬካ ስም የሚነሳው። መሐመድ አቡ ትሬካ አሁን በትላንት ሳነሳ እንደነበረው ቢን ስፖርት ላይ ሲተነትን ካየሹ አንዳንድ ጊዜ ቬንገር፣ አንዳንድ ጊዜ ሩድ ሁሊት፣ አንዳንድ ከነ ሪቻርድ ኪስ ና ከነ አንድሪው ጋር የሚቀርብ ነው። እሱ አሁን የበለጠ የግብጽን ትልቅ ፖለቲካል ኮዝ የሚወክል አይነት አድርገው ያዩታል። ልክ እንደሱ አይደለም። እንደ መሐመድ አቡ ትሬካ ሜዳ ውስጥም አልጠቀመንም፣ ከሜዳ ውጭም የአረቦችን ኮዝ አላነሳም ብለው ብዙ ተቺዎች አሉበት እና የተወሰኑትን አፍ ለማዘጋት እድል ነበረው በዚህ አፍሪካ ዋንጫ። ትችቶቹ ትክክል ሆኑ አልሆኑ ግን ትችቶቹ አሉ። ለነዛ ትክክሎች መስጠት የሚችልበት የአፍሪካ ዋንጫ ነው። ምናልባት ትንሽ ተመልሰን እናነሳው ይሆናል፣ ግን ለአሁን እናቆየው። ተመልሰናል። አድማጮቻችን አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የግብጽንና የሴኔጋልን ጨዋታ እየተመለከት ነው። በተለይ በሞሳላ በኩል ያለውን ጉዳይ እያነሳ ነው። እናጠቃለን። አዎ የሞሳላ የመጨረሻ የአፍሪካ ዋንጫው መሆኑን አላቅም፣ ግን እንዳልኩት ለሱ ትላንትናም ለነገሩ በሰፊው ሄደንበታል። የሌጋሲ ዲፋይኒንግ ምሽት ነበር ትላንትና እና ይሄ ምሽት ላይ ነው ለሱም ለግብጽም ጥሩ ያልነበረው እና የማይቀር ንጽጽር አለ ከሞሐመድ አቡ ትሬካ ጋር። አሁን ይሄ ንጽጽር ትክክል አይደለም። ለምሳሌ ከ2006 ከ2010 በነበረው የአፍሪካ ዋንጫ ጊዜ ዶሚናንት የነበረው የሀሰን ሺያታ ቡድን ውስጥ የነበሩት ተጫዋቾች በስብስብ ውስጥ የነበረው ጥራት፣ የግብጽ እግር ኳስ ጤንነት እና አሁን ሞሐመድ ሳላህ ከ2017 ጀምሮ በአፍሪካ ዋንጫዎች ሲሳተፍ በነበረው የግብጽ ብሔራዊ ቡድን ስብስብ ውስጥ የነበረው የቡድን ጥራት ለንጽጽር መቅረብ ያለበት አይመስለኝም። የተለያዩ ትውልዶች ናቸው። ለብቻ የምታደርገው አይደለም። የወል ስፖርት ነው መጨረሻ ላይ እግር ኳስ። ግን ራሽናልም ባይሆን ከዚህ በፊት ስለ ሜሲ ሳነሳ ማነሳው እሱን ከሜሲ ጋር ስታነጻጽሪ ምን እያልሽ ነው? ከማራዶና ጋር ማነጻጸር ራሽናል አይደለም። የተለያየ ዘመን ላይ ያሉ ቡድኖች ናቸው። የኖካውት ውድድሮች ፍጻሜ ደርሰሽ በአንድ ዝርዝር ዲቴይል ምናምን ልትሸነፊ ትችላለሽ እና ያ አንቺን እንደ ተጫዋች በሀገሪቱ እግር ኳስ ላይ ውስጥ ያለሽን ስፍራ ሊወስነው አይገባም። 2017 የአፍሪካ ዋንጫም 2021 የአፍሪካ ዋንጫም ሲደርሱ ለብቻው በሚያስብል ደረጃ ከፍተኛ ተጽዕኖ ባለበት የእሱ ተጽዕኖ በሚታይበት መንገድ ነው ግብጽ የአፍሪካ ዋንጫ ፍጻሜ ላይ የደረሰችው። መጨረሻ ላይ በመለያ ምት አላሸነፈችም ወይ በሆነ ዝርዝር ምክንያት አላሸነፈችም እና ያ ሳላህን ከሌሎቹ ያነሰ ለምን ያደርገዋል? ግን እንደዛ ይታያል እና በቅርብ ጊዜ የነበረ ትልቅ የግብጽ ተጫዋች መሐመድ አቡ ትሬካ ነው እና ብዙዎቹ እንዲያውም እኛ የበለጠ ሪሌት የምናደርገው ዓለም አቀፍ ዝናው ናግሪ ግን ሰዎች የሽንኩርት ማሳችንንም ለመጎብኘት እስኪመጡ ድረስ የሚስብ መስህብ ቢሆንም ለእኛ ግን አቡ ትሬካ ይበልጥብናል ይላሉ። ግሎባል ፕሮፋይሉ የሞሐመድ ሳላህ በብዙ ጥፍ የበለጠ ቢሆንም ምክንያቱም የበለጠ አሰላሳይ ነው። የፍልስፍና ዲግሪ ያለው ማንም ሳያስገድደው ማንም ሳይገፋው ስለ ፍልስጤም ጮኋል። በካይሮ ለአልአህሊ ተጫውቶ ብዙ ቻምፒየንስ ሊጎች አሸንፏል።
በአፍሪካ ዋንጫዎች በውጥረት ጊዜ የክለች ጎል ጨዋታ የማሸነፊያ ጎል በምንፈልግ ጊዜ ያንን የማሸነፊያ ጎል የሚያስቆጥርልን አይነት የጨዋታ ውጤት የሚወስን አይነት ተጫዋች ነበር። ሙሐመድ ሳላህ ይህንን አድርጎ አያውቅም። ግብጾቹ ናቸው ይህንን የሚሉት ነው የሚሉት እና ልክ እንደ ፖለቲካል ፊገርም እንዲሆንላቸው ይፈልጋሉ። ግን ያደገበት የተወለደበት በተለይ የወጣትነቱ ዘመን ከሆስኒ ሙባረክ በኋላ የተናወጠች ግብጽ ውስጥ ስለነበር የሚያስተላልፈውን ፖለቲካ መልእክት በተመለከተ በጣም ይጠነቀቅ ነበር ይላሉ። ምንም አይነት የፖለቲካ ወገንተኝነት ማሳየት አይፈልግም እና ሰዎች እንዲያስታውሱት የሚፈልገው በኳስ ተጫዋችነቱ እንጂ በፖለቲከኝነቱ አይደለም። መጨረሻ ላይ ኳስ ተጫዋች ነኝ እኔ ብሎ ነው የሚያምነው እና አንዳንዶቹ እንዲያውም አንድ ጊዜ ወደ ናግሪክ ሄዶ ሰው ወረረው፣ ፎቶግራፍ ካንተ ጋር እንነሳ የሚሉ ሰዎች በብዛት መጡ እና ግን እሱ ለረፍት ነው የመጣውና ትንሽ ሰለቸው መሰለኝ ከመንደሪቱ ሄደ። አቡትሪካ ግን ቢሆን 8 ሰዓት ቆይቶ ከኛ ጋር የእያንዳንዳችንን የሰልፊ ፍላጎት አሟልቶ ነበር የሚሄደው። ራስ ወዳድ ነው ብለው ሙሐመድ ሳላህ እንዲሆን አንዳንዴ እንደዛ ልክ ሜሲን አርጀንቲና አይደለም እንደሚሉት ኦልሞስት ተመሳሳይ እና አንዳንዴም እንዴት እንደዚህ አይነት የፖለቲካ ተጽዕኖ መሸሽ እንደሚፈልግ የምታውቂው ራምዛን ካዲሮቭ የሚባል አንድ በጣም አወዛጋቢ የቼቼኒያ መሪ አለ እና የ2018 የዓለም ዋንጫ እየተደረገ በነበረበት ጊዜ የግብጽ እግር ኳስ ፌዴሬሽን ያለ ሙሐመድ ሳላህ ፍቃድ ከዚህ ሰው ጋር እንዲገናኙ ሆነ። ካምፑ እንዳለ ነው የተገናኙ እና ሰውየው ወዲያው ፖለቲካ ላይ ልካችን ፎቶ ኦፕ ተጠቀመባት። ሄደና ከሙሐመድ ሳላህ ጋር ፎቶግራፍ ተነሳና ሶሻል ሚዲያ ላይ ለጠፉ እና ሳላህ እንዲያውም በጊዜ በጣም ተናዶ ለግብጽ እግር ኳስ ፌዴሬሽን ከዚህ በኋላ ለግብጽ አልጫወትም ብሎ ነግሯቸው ነበር ይላሉ። እና ሁልጊዜም እንደዚህ አይነት ከባድ ግንኙነት ከግብጻውያን ጋር ከሀገሩ ልጆች ጋር ያለው ነው ሙሐመድ ሳላህ። የትላንትናውን ጨዋታ እንደ አንድ የእግር ኳስ ጨዋታ ብቻ መረዳት የሚያስቸግረኝ ለዚህ ነው። የእሱን በግብጽ እግር ኳስ ውስጥ ያለን ምንድን ነው አበርክቶ የሚወሰን አይነት ግን በጣም ባይነሪ በሆነ አይኔ ማየት አለ አይደለም። የአፍሪካ ዋንጫ ካላሸነፈ በቃ ፌለር ነው ማለት። አፍሪካ ዋንጫ ፍጻሜ ያደርሷል 2 ጊዜ፣ የዓለም ዋንጫ አሳልፏቸዋል 2 ጊዜ። ግን ሁለቱንም በዋንጫ በታንጅብል ስኬት እስካልተደመደመ ድረስ ስኬት ብሎ ያለመቁጠር አባዜ አለ። እኔ እንደዚህ አይነት በጣም ባይነሪ በሆነ ሁኔታ የትኛውም ተጫዋች በተለይ እንደ ሳላህ አይነት ተጫዋች መዳኘት የለበትም። አሁን ግብጽ ሜንሽን ስትደረግ በምዕራቡ ዓለም ብዙ ጊዜ ከፒራሚዶቹ እኩል ነው በሳላህ ምክንያት የምትነሳ፣ ምናልባት በበለጠ በየ3 ቀኑ ግብጽን የሚያስነሳ አይነት ታላቅ ጀግና ነው። ይሄ ከአፍሪካ ዋንጫዎች ይበልጣል ነው የምለው። አንዳንድ ጊዜ ከአፍሪካ ዋንጫዎች ይበልጣል። ምክንያቱም በዓለም አቀፍ ምስል በጣም ወሳኝ ነው አይደለም። እኛ ሀገር አንድ ትልቅ ስትሪመር መጥቶ ነበር ሰሞኑን። የእሱን መምጣት በጣም እንደ አስፈላጊነት ብዙ ሰው ይቆጥራል አይደል። እና ሙሐመድ ሳላህ የግብጽን ኢሜጅ የእኛን ኢሜጅ እንድናሳይ ፈልገን ነው አይደለም። እንደዚህ አይነት ትልልቅ ሰዎች ወይም እንደዚህ አይነት ብዙ ተከታዮች ያሏቸው ልበል ብዙ ተከታዮች ያሏቸው ሰዎች ሲመጡ ያንን አቴንሽን እንፈልገዋለን። ያንን አቴንሽን በየ3 ቀኑ የሚሰጥ አይነት ተጫዋች ነው። ስለዚህ አንዳንድ ጊዜ ከአንድ የአፍሪካ ዋንጫ የሚበልጥ ይመስለኛል ይሄኛው አይነት አበርክቶ እና እኔ እንደዛ ነው ነገሩን ማየው። ግን እንደዚህ አይነት አስተያየት ምርጡ ተጫዋች ነው በጣም ኢንትረስቲንግ አገላለጽ። ምርጡ ተጫዋች ነው ግን ታላቁ ተጫዋች ሂ ኢዝ ዘ ቤስት ፕሌየር ግን ናት ዘ ግሬተስት አይነት አስተያየት ይሰጣል። እና ከትላንትናው ጨዋታ በኋላ ይሄው ነገር የበለጠ እንደ ገደል ማሚቶ ያስተጋባ ብዙ መቆየቱ የሚቀር አይመስለኝም። የሴኔጋል ብሔራዊ ቡድን ግን እና ሳዲዮ ማኔም ግን ለፍጻሜ ማለፍ ዲዘርቭ ያደርጋሉ። ሳዲዮ ማኔ ሳላህ ማድረግ ያልቻለውን ያደረገ ነው። ሳዲዮ ማኔ ሴኔጋል እሱ እንደዚህ አይነት ወሳኝ ተጫዋች ከመሆኑ በፊት አንድም ጊዜ አፍሪካ ዋንጫ አሸንፍ አታውቅም። አሁን በሱ ዘመን 2ኛ አፍሪካ ዋንጫ ልታሸንፍ ትችላለች። ትናንትና ጨዋታው ሲያልቅም የነበረውን የሰውነት ቋንቋ ካየሽ አንዳንድ ጊዜ በጣም የተለጠጠ የደስታ አገላለጽ እናያለን አይደለም። እሱ ግን የቤት ስራው አላለቀም። ስለዚህ የተለጠጠ የተጋነነ የደስታ አገላለጽ እንዲኖር አልፈለገም። ተጫዋቾቹን በሙሉ ስታፉን በሙሉ ሊያሰክን ይሞክር ነበር። ገና አንድ ተጨማሪ ልንሻገረው የሚገባ ፈተና አለ። ገና የሞሮኮና የናይጄሪያም ጨዋታ ማታ ነበር የሚደረገው። ስለዚህ ከፍጻሜው በፊት ብዙ መፈንጠዝ አልፈለገም። ግን ሌላ 2ኛ የአፍሪካ ዋንጫ ማንሳት በሚችሉበት ፖሲቢሊቲ ውስጥ ግን አስቀምጧቸዋል። ስለዚህ በራባት መሰለኝ እሁድ የፍጻሜው ጨዋታ የሚደረገው እና ሌላ ትልቅ ደማቅ ታሪክ የመጻፍ እድል አለው እና ትላንትና ነው እሱ ጨዋታውን የወሰነው
ለሞሐመድ ሳላህ ግን የሚቀጥለው የአፍሪካ ዋንጫን ይጫወት ይሆናል አላቅም ምን እንደሚወስን ከዚህ ውድድር በኋላ። ወደዚህ ውድድር ሲመጣ በሊቨርፑል የነበረው ሁኔታ ጥሩ አልነበረም። ስለዚህ እንደው እንደ ትልቅ መጽናኛም ነበር የተቆጠረው የአፍሪካ ዋንጫው ላይ። ጥሩ የአፍሪካ ዋንጫ ነበር እስከ ትላንትና ድረስ። ግን ምንድን ነው እንዳለመታደል ሆኖ ግን አንዳንድ ጊዜ ሰዎች በአንድ ውድድር በሆኑ የኖካውት ውድድሮች ብቻ ይበይኑታል እና ትላንትናም ሌላ መጥፎ ምሽት ነበር ለግብጽና ለሞሳላ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።